በጠባብ ስፔስ ውስጥ ለምትኖሩ በአፓርትመንት ሊሆን ይችላል፣ ኮንዶ እንዲሁም ደግሞ ትንሽዬ ቤት ዛሬ ይሄ ቪዲዮ ለእናንተ ነው። በሚያምር ሁኔታ ክፍላችሁ ሰፋ ያለ ቀለል ያለ እንዲሁም ደግሞ ሞቅ ያለ እንዲሆን የሚረዱ ቲፖችን አካፍላችኋለሁ። እንኳን ወደ ቤት ስታይል የዩቲዩብ ቻናል በሰላም መጣችሁ። መልካም ቆይታ። መጀመሪያ ላይ የምናየው ብራይት የሆኑ ቀለል ያሉ ነጣ ያሉ ቀለሞችን መቀባት ነው። እነዚህ ቀለሞች ላይት ሪፍሌክት ስለሚያደርጉ ቤታችን ወይም ስፔሳችን ሰፊ ሆኖ እንዲታይ ይረዱታል ማለት ነው። ነጣ ስል ብዙ ጊዜ ኮመን የሆነው ነጭ ነው፣ ግን ፍላት ነጭ ከሚሆን ይልቅ አሁን ላይ ዲዛይነር ኦሪየንትድ የሆኑ ከለሮች አሉ። ለምሳሌ የሼረን ዊሊያምስ አልበስተር፣ ከእንደገና የቤንጃሚን ሙር ስዊስ ኮፊ፣ የቤንጃሚን ሙር ዋይት ዶቭ፣ የኔም ቤቴ ዋይት ዶቭ ነው የተቀባው። የመሳሰሉትን ዋርምቶን ያላቸውን በመቀባት ሰፋ ያለና ቀለል ያለ እይታን መፍጠር እንችላለን። ሁለተኛ የምናየው ቲፕ ደግሞ ቀለል ያሉ ዲዛይን ያላቸው ፈርኒቸሮችን ማድረግ ነው። መደገፊያቸው ብዙ ፋንሲ ያልሆኑ ሶፋዎችን፣ ቀጠን ያሉ ጠርዝ ያላቸው አልጋዎችን፣ ወንበሮች፣ ቀጫጭን እግር ያላቸው ወንበሮች፣ የእጅ መደገፊያ የሌላቸው ወንበሮች፣ ምክንያቱም በቀላሉ ቴብሉ ስር ግፍት አድርገን ማስቀመጥ ስለሚያስችለን የመሳሰሉትን በማድረግ ቅልል ያሉ ቦታ የማያጣብቡ እቃዎች ሞር ቤታችን ሰፊ እንዲሆን ይረዱናል። ሶስተኛ ላይ የማካፍላችሁ ቲፕ ደግሞ ብዙ አገልግሎት መስጠት የሚችሉ እቃዎችን ማድረግ ነው። በዋናነት ከሚሰጡት ጥቅም ባሻገር ለምሳሌ ካውች ከሆነ እንደዚህ ስቶሬጅ ያለው ከስሩ፣ አልጋም እንደዛው ተመሳሳይ ስቶሬጅ ያለው፣ ሶፋችን አልጋም መሆን የሚችል እንደዚህ በምናደርግበት ሰዓት ብዙ እቃዎቻችን ማስቀመጥ ስለምንችል ቤታችን የተዝረከረከ አይሆንም። ስለዚህ ሰፋ ያለ እይታ እንዲኖረው ይረዳናል ማለት ነው። አራተኛ ደግሞ ሩማችን ላይ ሁለት ስፔሶች አሉ፣ ወደ ጎንና ወደ ላይ። ብዙ ጊዜ ቨርቲካል የሆነ ቦታችን ላይ ብቻ ነው እቃ የምናስቀምጠው፣ ስለዚህም እንጣበባለን። ነገር ግን ወደ ላይ ያለው ስፔሳችንን ወይንም ግድግዳችን ላይ ፍሎቲንግ ሼልፍ ማድረግ ወይንም ረጅም ቡክ ሼልፍ ብናደርግ ብዙ ስቶሬጅ ወይንም እቃ ማስቀመጫ ይኖረናል። ደግሞ ረዘም ያለ መጋረጃ ብናደርግ ደግሞ ሃይ ሲሊንግ የሆነ እይታን ይፈጥርልንና ሰፋ ያለ ቤት እንዲመስል ይረዳናል ማለት ነው። አምስተኛ የምናየው ቲፕ ደግሞ ትራንስፓረንት የሆኑ እቃዎችን ማድረግ ነው። እነዚህ እቃዎች ክፍት ሆኖ ውስጡን ስለሚያሳየን ሰፊ የሆነ ስፔስ እንዳለን እንድናስብ ያደርጋል። ለምሳሌ ጠረጴዛ ሊሆን ይችላል፣ የኮፊ ቴብሎች ሊሆኑ ይችላሉ። የመሳሰሉትን ብናደርግ ሰፋ ያለ ኤሪ የሆነ ስፔስ እንዳለን ፊል እናደርጋለን። ስድስተኛ ላይ ለጠባብ ቤት የምመክራችሁ ቲፕ ደግሞ መስታወት ነው። በጣም ያስፈልጋል።
ምክንያቱም ደብል ቪዥዋል በማድረግ ኢሉዥን ስለሚፈጥር ሰፊ ቤት እንዳለን እንድናስብ ያደርጋል እና የምንፈልግበት ቦታ ላይ ሊቪንግ ሩማችን ላይ፣ ቤድሩም ላይ፣ ሆልዌይ ላይ በማድረግ ሰፋ ያለ ቤት ማስመሰል እንችላለን። ሌላው ደግሞ ናቹራል ላይት እጥረት ያለበት ስፔስ ከሆነ በዛ ትይዩ መስታወት በማስቀመጥ ሞር ላይት ሪፍሌክት በማድረግ ሩሙ ብራይት እንዲሆን ማድረግ እንችላለን። ሰባተኛ ላይ የምናየው ቲፕ በተለይ ስቱዲዮ ላላችሁ ይሆናል፣ ፕራይቬሲ ለምትፈልጉ ማለት ነው። ሩም ዲቫይደር በማድረግ ቀለል ያሉ ብርሃን ፊልተር የሚያደርጉ ሩም ዲቫይደሮች ማድረግ ወይንም ደግሞ ቡክሼልፍ በዛ መለየት እንችላለን። ኦር በመጋረጃ መክፈል እንችላለን። ስፔሳችንን ሳናጨናንቅ ፕራይቬሳችንን በመጠበቅ ፈንክሽናል የሆነ ቦታ መፍጠር እንችላለን። ስምንተኛ ላይ ደግሞ ባናደርጋቸው የሚመረጡ ነገሮች ናቸው። ቤታችን የበለጠ እንዳያጠቡብን ጠንከር ያለ ቴክስቸር እና ፓተርን ያላቸው ነገሮችን ማድረግ የለብንም። እነዚህ ነገሮች በባህሪያቸው ቪዥዋሊ ቢዚ ስለሚያደርጉን የበለጠ ጠባቡ ሩማችን ጥብብና ጭንቅንቅ ብሎ እንድናየው ያደርጋል። ስለዚህ በተቻለ መጠን ምርጫዎቻችን ቅልል ያሉ የማይረብሹና የማያጨናንቁ ቢሆን ይመከራል። ዘጠነኛ ላይ የምናየው ቲፕ ደግሞ ትንንሽ እቃዎችን አለማብዛት ነው። ለጠባብ ቤት ትንሽ እቃዎችን ማድረግ ሰፋ የሚያደርግ መስሎን ከሆነ ተሳስተናል። በተቃራኒው ነው የሚሰራው። ለጠባብ ቤት ወጥ የሆኑ እቃዎችን ማድረግ ነው የሚመከረው። ለምሳሌ ካውች አነስ ያሉትን ከምናበዛ ይልቅ አንድ ወጥ የሆነ ረዘም ያለውን ብናደርግ፣ ግድግዳችን ላይ ፍሬሞችን ስናደርግ፣ ጌጦችን ስናደርግ አነስ ብሎ በዛ ከምናደርግ ይልቅ ተለቅ ያሉ ሆነው አንድ ወይንም ሁለት ብናደርግ ቤታችን ሰፊና ያልተጨናነቀ እይታ እንዲኖረው ይረዳዋል። ምንጣፍም ቢሆን በምናደርግበት ሰዓት ለቦታው የሚመጥን ነው እንጂ ማድረግ ያለብን ትንሽ ምንጣፍ ማድረግ የለብንም። አስረኛ የምናየው ደግሞ በተቻለ መጠን ሚኒማሊስት ለመሆን መሞከር ነው። እያንዳንዱ የምናደርገውን ነገር ፐርፐስፉሊ ብናደርገው፣ እቃዎቹን ስናስቀምጥ፣ ማስጌጫዎቹን ስናስቀምጥ፣ ምክንያቱም ያለን ስፔስ ትንሽ ስለሆነ። ነገር ግን ብዙ እቃ ባስገባን ቁጥር ሩማችን እየተጨናነቀ ታይት የሆነ እንዳይሄድ ፋንክሽናሊቲውን ላለመርሳት እንሞክር። በስተመጨረሻ የምናየው ደግሞ ስቶሬጅ ባክሶችን በብዛት መጠቀም ጥሩ ነው። እነሱ ብዙ ኮተታችንን ስብስብ አድርገው ይይዙልናል። ሲታዩ ክለተሩ አይሆኑም እና በየሚያስፈልጉን ስፔሶች ላይ ሩሞች ላይ እነዚህን በማድረግ ጽድት ያለ ያልተዝረከረከ እና ዘና ያለ ስፔስ መፍጠር እንችላለን።
ውድ ተመልካቾቼ ከዚህ በፊት ለጠባብ ቤት የሚሆኑ መፍትሄዎች ቪዲዮ ብሰራም ግን በተደጋጋሚ ጠይቃችሁ መሰረት እንደገና ሞዲፋይ አድርጌ ይሄንን ቪዲዮ ወደ እናንተ ሼር አድርጌያለሁ። እንግዲህ በጠባብ ቤት ላላችሁ የተለያዩ አይዲያዎችን ቲፖችን ታገኙበታላችሁ ብዬ አምናለሁ። በቪዲዮዬ እንደተጠቀማችሁ ካሰባችሁ ላይክ በማድረግ ኢንከረጅ እንድታደርጉኝ፣ ሀሳብ አይዲያ ደግሞ ሼር ማድረግ ከፈለጋችሁ ኮመንት ሴክሽን ላይ እንድትጽፉልኝ እየጠየቁ በሚቀጥለው ደግሞ በሌላ ጠቃሚ ቪዲዮ መልሳለሁ። እስከዛ ድረስ የተባረከ ሳምንት ይሁንላችሁ።